ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬም ፊደሎችን አጠቃላይ እያነበብን የምናየው ይሆናል ማለት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ፊደሎች አሉ ማለት ነው። የአማርኛ ፊደሎችን እያነበብን ከመጀመሪያው እስከ መጨረሻው የምናይ ይሆናል ማለት ነው። ተከታተሉኝ። አሁን በቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ከሀ እንጀምራለን ማለት ነው እስከ መጨረሻው በዚህ መልኩ እያነበብን አጠቃላይ ድምጻቸውን፣ ቅርጻቸውን ምን ይመስላል የሚለውን አጠቃላይ ነው የምናይ ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት ከመጀመሪያው ከሀ ነው የምንጀምረው ማለት ነው። ከሀ ጀምረን እያነበብን አጠቃላይ ወደታችም ሌሎችንም በአጠቃላይ እያነበብን እናስቻለን ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር ማለት ነው። እንግዲህ መጀመሪያ የምናገኘው የፊደል መጀመሪያ ማለት ነው። ወይም በመጀመሪያ የምናገኘው የፊደል አይነት ሀ ነው ማለት ነው። ይሄን ሀሌታ ውሃ ብለን የምንጠራው የሀ ዘር ነው ማለት ነው። ይሄኛውን በመጀመሪያ እያንዳንዱ ድምፁ ምን ይመስላል፣ ቅርጹ ምን ይመስላል የሚለውን በደንብ እናያለን ማለት ነው። አሁን ከመጀመሪያው ከሀ እንጀምራለን። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እንግዲህ 7 አይነት ድምጽ ነው የምናወጣ ማለት ነው። ነገር ግን የሀ ማለት ነው የሀ ፊደል 6 አይነት ድምጽ ነው ያለው። ምክንያቱም የመጀመሪያውና የአራተኛው ተመሳሳይ ስለሆነ ሌሎቹ ግን 7 አይነት ድምጽ ነው ያላቸው ማለት ነው። እነዚህም የተለያየ ድምጽ የተለያየ ቅርጽ አላቸው ማለት ነው። እነዚህንም በደንብ መገንዘብ ያስፈልጋል ማለት ነው። እሺ ቀጥሎ እነዚህን የለ ቤተሰቦችን እናያቸዋለን ማለት ነው። እሺ እንግዲህ እነዚህን የለ ቤተሰቦች ያው ከመጀመሪያው እስከ መጨረሻው እስከ 7ኛው ድምጽ እናነባቸዋለን ማለት ነው። እንግዲህ 7 አይነት ድምጽ አለው ብለናል። እንዲሁም ቅርጹም 7 አይነት ነው። 7ቱም የተለያየ ድምጽና ቅርጽ አለው ማለት ነው። ስለዚህ እነዚህን በደንብ እናነባቸዋለን። ድምጻቸውን፣ ስማቸውን በደንብ እንለያቸዋለን ማለት ነው። እነዚህን ካወቅን ስማቸውን፣ ቅርጻቸውን በአጠቃላይ ካወቅን የምፈልገውን ነገር በቀላሉ በጽሁፍ መጻፍ እንችላለን ማለት ነው። ስሞችን፣ አረፍተ ነገሮችና ሌሎች ጽሁፎችንም በቀላሉ መጻፍ እንችላለን። ስለዚህ እነዚህን የፊደሎችን 7 አይነት ድምጽ ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬም ፊደሎችን አጠቃላይ እያነበብን የምናየው ይሆናል ማለት ነው። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ፊደሎች አሉ ማለት ነው። የአማርኛ ፊደሎችን እያነበብን ከመጀመሪያው እስከ መጨረሻው የምናይ ይሆናል ማለት ነው። ተከታተሉኝ። አሁን በቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ከሀ እንጀምራለን ማለት ነው እስከ መጨረሻው በዚህ መልኩ እያነበብን አጠቃላይ ድምጻቸውን፣ ቅርጻቸውን ምን ይመስላል የሚለውን አጠቃላይ ነው የምናይ ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት ከመጀመሪያው ከሀ ነው የምንጀምረው ማለት ነው። ከሀ ጀምረን እያነበብን አጠቃላይ ወደታችም ሌሎችንም በአጠቃላይ እያነበብን እናስቻለን ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምር ማለት ነው። እንግዲህ መጀመሪያ የምናገኘው የፊደል መጀመሪያ ማለት ነው። ወይም በመጀመሪያ የምናገኘው የፊደል አይነት ሀ ነው ማለት ነው። ይሄን ሀሌታ ውሃ ብለን የምንጠራው የሀ ዘር ነው ማለት ነው። ይሄኛውን በመጀመሪያ እያንዳንዱ ድምፁ ምን ይመስላል፣ ቅርጹ ምን ይመስላል የሚለውን በደንብ እናያለን ማለት ነው። አሁን ከመጀመሪያው ከሀ እንጀምራለን። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እንግዲህ 7 አይነት ድምጽ ነው የምናወጣ ማለት ነው። ነገር ግን የሀ ማለት ነው
የሀ ፊደል 6 አይነት ድምጽ ነው ያለው። ምክንያቱም የመጀመሪያውና የአራተኛው ተመሳሳይ ስለሆነ ሌሎቹ ግን ሰባት አይነት ድምጽ ነው ያላቸው ማለት ነው። እነዚህም የተለያየ ድምጽ የተለያየ ቅርጽ አላቸው ማለት ነው። እነዚህንም በደንብ መገንዘብ ያስፈልጋል ማለት ነው። እሺ ቀጥሎ እነዚህን የለ ቤተሰቦችን እናያቸዋለን ማለት ነው። እሺ እንግዲህ እነዚህን የለ ቤተሰቦች ያው ከመጀመሪያው እስከ መጨረሻው እስከ ሰባተኛው ድምጽ እናነባቸዋለን ማለት ነው። እንግዲህ 7 አይነት ድምጽ አለው ብለናል። እንዲሁም ቅርጹም 7 አይነት ነው። ሰባቱም የተለያየ ድምጽና ቅርጽ አለው ማለት ነው። ስለዚህ እነዚህን በደንብ እናነባቸዋለን። ድምጻቸውን፣ ስማቸውን በደንብ እንለያቸዋለን ማለት ነው። እነዚህን ካወቅን ስማቸውን፣ ቅርጻቸውን በአጠቃላይ ካወቅን የምፈልገውን ነገር በቀላሉ በጽሁፍ መጻፍ እንችላለን ማለት ነው። ስሞችን፣ አረፍተ ነገሮችና ሌሎች ጽሁፎችንም በቀላሉ መጻፍ እንችላለን። ስለዚህ እነዚህን የፊደሎችን 7 አይነት ድምጽ